ሰለጠነ የሚባለው ሶስት ነገሮችን በተግባር ሲያውል ነው። ወይም በሶስት ነገሮች በትክክል መጠቀም ሲችል ነው። ጊዜውን፣ ቦታውን፣ ሁኔታውን። ቦታ፣ ጊዜና ሁኔታ ለመውደቅም ለመነሳትም ለመደቆርም ለመሰልጠንም ለማትረፍም ለመክሰርም ወሳኝ ናቸው። ዛሬ ዓለምን በኢኮኖሚው፣ በፖለቲካው፣ በሳይንስና በቴክኖሎጂ በሌሎች ጉዳዮች ዓለምን እየመሩ ናቸው የምንላቸው ሀገሮች ሌላ ከሰማይ የወረደ ተአምር ከምድር የበቀለ ተአምር የለም። እነዚህን ሶስት ነገሮች በተግባር ስለዋሉ ነው። ጊዜያቸውን በትክክል ስለተጠቀሙ፣ ቦታቸውን በትክክል ስለተጠቀሙ፣ ሁኔታዎችን በትክክል ስለተጠቀሙ። ጊዜ ወርቅ ነው፣ ቦታ ወርቅ ነው፣ ሁኔታ ወርቅ ነው። ሰዎች ሰላምን አይደለም ጦርነትን ለትርፍ ይጠቀሙበታል። ጥጋብን አይደለም ረሃብን ለትርፍ ይጠቀሙበታል። ቦታቸውን የቆሸሸውን አጽድተው እንዲጎበኝ ያደርጉታል። ጊዜያቸውን ያላባከኑ በጊዜያቸው አትርፈውበታል። በጊዜያችን፣ በቦታችን፣ በሁኔታዎች ሁሉ በጎ ነገር እንድናደርግ አምላካችን ይርዳል። ቅድም በግዕዝ ቋንቋ ያነበብኩላችሁ የጠቀስኩላችሁ ከአራቱ የቤተ ክርስቲያን ጉባኤያት መካከል ከብሉይ፣ ከሐዲስ፣ ከመጻሕፍተ ሊቃውንትና ከመጻሕፍተ መነኮሳት መካከል በአራተኛው ጉባኤ በመጻሕፍተ መነኮሳት ከዛም ውስጥ ማር ይስሐቅ የተባለ የዛሬ 1600 ዓመት ገደማ የነበረ እምነት ከምግባር የተቃናለት ቅድስና ከእውቀት የተጣመረለት ምድራዊ ሲሆን ሰማያዊ ጊዜያዊ ሲሆን ዘላለማዊ የመሆን ዕድል የተሰጠው አንድ ሊቅ ቅዱስ የተናገረው ነው። በአማርኛ ለተርጉመው ይህን ጥቅስ ብዙ ጊዜ የምወደው እኔ የጻድቃንን የቅዱሳንን የመላእክትን አገልግሎት በቤተ ክርስቲያን ድርሻቸው ምንድን ነው? ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ስለ መላእክት የምታስተምረው፣ ስለ ጻድቃን የምትናገረው፣ ስለ ቅዱሳን የምተረጉመው፣ ስለ እመቤታችን የምታመሰጥረው ከብሉዩ ለቅማ ከሐዲሱ ቀስማ ሊቃውንቱና መጻሕፍት መነኮሳቱን ቀምማ ገድሉን ድርሳኑን ተአምሩን ከወንጌል አገናኝታ የልጆቿ ጊዜያዊ ኑሮ እንዲስተካከል ሰማያዊ ኑሮ እንዲቃና በምድር ሲኖሩ የሰከነ የተረጋጋ ሕይወት እንዲኖሩ ሞትን አልፈው ወደ ሕይወት መቃብርን አልፈው ወደ ትንሣኤ ወደ ሰማይ ሲሄዱ ደግሞ የተረጋገጠ ዋስትናና ተስፋ እንዲኖራቸው ለማድረግ የምታደርግባቸው መጻሕፍት ናቸው ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያናችን እና በዚህ በመጽሐፈ መነኮሳት ማር ይስሐቅ ኢትዮጵያውያን ከዚህ ከ30 ዓመት ከ40 ዓመት ወዲህ ምላሳችን ረዝሞ ጆሮአችን ጠበበ። ይገርማል። አልተመጣጠንም። የምናወራውና የምንሰማው ስላልተመጣጠነ ረሻ ላይ ነን፣ ችግር ላይ ነን። ስሙን አዳምጡ። አናስረዝም። ምጥን ሰብሰብ አድርገን የምንነግራችሁ ሰዓቱን ተጠቅመን ነው እየተናገርን ያለን። ጥበቡን ይግለጥልን እግዚአብሔር። ስለዚህ ቅድም የጠቀስኩላችሁ ጥቅስ ሊቁ ጻድቁ ቅዱሱ የመላእክት አገልግሎት ምንድን ነው ብሎ ከበዘመናት ወይ ልብ አድርጉ የዛሬ 1600 ዓመት ገደማ የተነገረ ጥቅስ ነው የነገርኳችሁ። ሊቁ ከዘመናት በኋላ በዘመኑ ከሱ ዘመን በኋላ የሚነሳው ትውልድ ስለ መላእክት አገልግሎት፣ ስለ ጻድቃን አገልግሎት፣ ስለ ቅዱሳን አገልግሎት ከፍም ሲል ስለ እመቤታችን አገልግሎት ለሚያነሳው ጥያቄ ምሳሌያዊ መልስ ነው የሰጠው። በአማርኛ በግዕዝ ላንብበውና ወደ አማርኛ ልመልስላችሁ። ወበከመ ደመናት ይነስኡ ማየ እምነ ባሕር ወይነዝኡ ዲበ ምድር። ደመናት ይላል። ደመናዎቹ ደመናው ውሃውን ከውቅያኖስ ጠልፎ ይወስደዋል፣ ያነሰዋል። ዝናብ እንደሚፈጠር መቼም እናንተ በትምህርት ቤት ተመራችኋል አይደለም? አልፎም ዝናብ በቴክኖሎጂ ማዝነብ እንደሚቻል የሆነ ጊዜ አይታችኋል። እኔም ሰምቻለሁ። አይቻለሁ ነበር አይደል? እናንተም ሰምታችኋል አይደለም? ቴክኖሎጂው ሳይንስ የተፈጠረ ነገር መቼም ሁል ጊዜ ሳይንስ ኮራጅ ነው የምንለው በዚህ ምክንያት ሳይንስ ያለን ነገር ነው እየነገረን ያለው እንጂ አዲስ ነገር አልተናገርም። አንድ ሴት ጤፍ አቡክታ እንጀራ ብትጋግር ግኝት አገኘች እንጂ ጤፍ ፈጠረች አይባል። ከዚህ የተሻለ ሳይንስ ሊያደርግ አልቻለም። አፍ
አፈሩን አቅልጦ ብረቱን ቀጥቅጦ መኪና አውሮፕላን አደረገ። ያልተኙ የተንቀሳቀሱ ሰዎች በተፈጥሮ ተጠቅሞ አገልግሎት ሰጥተውናል። እና ሊቁ የሚነግረን ደመናው ዝናቡን ከውቅያኖሱ ወስዶ ከባህር ወስዶ በሌላው ሀገር ላይ በደረቁ ምድር ላይ ያፈሰዋል አለ። ማነው የሚያፈሰው? እግዚአብሔር። ማነው የሚያፈሰው? ደመናው። በሉ ማነው የሚያፈሰው? ደመናው። ማነው የሚረጨው? ደመናው። ከየት አምጥቶ? ከውቅያኖሱ አምጥቶ በትነት አማካኝነት። ምን ኢቫፖሬት ትሉ የለ እናንተ የማያገባን ገብተን እንፈትፍት እንዴ? እና ያንን ደመናው ከባህሩ ውሃውን ይወስድና በምድር ላይ ያፈሰዋል። በቤተ ክርስቲያናችን ውሃውን ከውቅያኖሱ እየቀዱ ደመናው ላይ የሚጭኑ የተመደቡ መላእክት አሉ። ደመናውን አቅጣጫ የሚያሳዩ መላእክት አሉ። ደመናው ተሸክሞት የሚመጣው ቋጥኝ የሚያክል በረዶ አለ። ያ በሰዎች ላይ ወድቆ አደጋ እንዳይፈጥር በእሳት ግጅኖ በረቀቀ የእሳት ግጅኖ እያቀጣጠሉ የሚያወርዱ መላእክት አሉ። እንደገና ከዛ ደግሞ ያልተፈለገውን ደግሞ ሰው የሚጎዳውን ደግሞ ከባህር ሞሰብ ሰው ወደማይኖርበት መሬት ወስደው ይደፉታል። ይህ ሁሉ የሚከናወነው በእግዚአብሔር ቸርነት፣ በመላእክት ታዛዥነት፣ በደመናው ፈጣንነት ነው። እየሰማችሁ ነው የሚመናል። ምሳሌው በደንብ ስሙኝ። በመድኃኔዓለም ይዣችኋለሁ። አሁን ደመናው ከውቅያኖስ ውሃውን አምጥቶ በደረቀው ምድር ላይ ያፈሰዋል፣ ያዘንበዋል። የደረቀው ምድር ይለመልማል፣ ይርሳል። የራሰው መሬት የደረቀውን እንጨት መጀመሪያ ይለመልማል፣ ቀጥሎ ያብባል፣ ቀጥሎ ያፈራል። ምን ሲያገኝ? ዝናብ ሲያገኝ። ዝናቡን ከየት ያመጣዋል? ከደመናው። ደመናው ዝናቡን ከየት ያመጣዋል? ከውቅያኖስ። ልመልሰው። ደመናው ዝናቡን ከየት ያመጣዋል? ጮክ ብላችሁ ንገሩ። ከየት ያመጣዋል? የት ይወስደዋል? በምድር ላይ ያፈሰዋል። በምድር ላይ ዝናብ ሲጥል የደረቀው እንጨት ምን ይሆናል? ይለመልማል። የለመለመው ምን ይሆናል? ያብባል። ያበበው ምን ይሆናል? ያፈራል። ይሄ ምሳሌ ነው ምእመናን። እንዲሁ አለ ሊቁ ከማሁ መላእክትን መንፈሳውያን፣ እንዲሁ ኃያላን ረቂቃን ሰማያውያን ዘላለማውያን የማይራቡ የማይጠሙ የማያገቡ የማይፈቱ የማይታመሙ ትርፍና ኪሳራ ጤንነትና በሽታ ረሃብና ጥጋብ ማግባትና መፍታት ምድራዊ ሹመት ሽረት የማያውቃቸው 24 ሰዓት እለይነጉሙ የማያንቀላፉ ምግባቸው ምስጋና መጠጣቸው ምስጋና ልብሳቸው ምስጋና መጠለያቸው ምስጋና 24 ሰዓት ሌላ ጉዳይ የማይወዘውዛቸው የፖለቲካ ቀውስ የኢኮኖሚ ውድቀት የበሽታ መምጣት የማያሰጋቸው ጨለማና ብርሃን ቀንና ሌሊት ክረምትና በጋ ሹመትና ሽረት የማይፈራረቅባቸው እነ ቅዱስ ገብርኤል እነ ቅዱስ ሚካኤል እነ ቅዱስ ሩፋኤል እነ ቅዱስ ራጉኤል እነ ቅዱስ ፋኑኤል እነ ቅዱስ ሳሙኤል ሌሎችን እኛ የማናውቃቸው ስፍር ቁጥር የሌላቸው ቅዱሳን መላእክት ይላል ሊቁ። ደመናው ዝናቡን ከውቅያኖስ ወስዶ በደረቀው ምድር ላይ አዝንቦ የደረቀው እንጨት ለምልሞ አብቦ እንዳፈራ እንደሚያደርገው ሁሉ እነዚህ ቅድም የጠቀስናቸው እነ ቅዱስ ገብርኤል መላእክት ማለት ነው። የውቅያኖስ የይቅርታ ውቅያኖስ፣ የምህረት ውቅያኖስ፣ የሰላም ውቅያኖስ፣ የጸጋ ውቅያኖስ፣ የፍቅር ውቅያኖስ፣ የትዕግስት ውቅያኖስ፣ የቸርነት ውቅያኖስ፣ የበጎነት ውቅያኖስ ከሆነው ከእግዚአብሔር ቸርነቱን፣ ምህረቱን፣ ይቅርታውን፣ ሰላሙን፣ ቸርነቱን አምጥተው ወይሰውጡ ውስተ ነፍሳቲሆሙ ለጻድቃን በክርስቲያኖች ሰውነት ላይ ያፈሱታል አለ። እየሰማችሁ ነው? ያፈሱታል አለ። ከመ ይልሐቁ በአእምሮ እስከ ፍጻሜ በእውቀት በሃይማኖት በምግባር ፍጹማን እንዲሆኑ ከክርስቶስ እንዲጣበቁ ከሰይጣን እንዲላቀቁ ዓለማዊ ምኞት የዓይን አምሮት ጨቁኖ እንዳያስቀራቸው የሞተላቸው የቆሰለላቸው የተቸነከረላቸው ዋጋ የከፈለላቸውን ክርስቶስ እንዳይረሱ ያደርጋሉ። ዝናቡ የደረቀውን እንጨት እንደሚያለመልመው በኃጢአት የደረቀው ሰውነት በንስሐ እንዲለመልም ያደርጋሉ። የለመለመው እንጨት እንደሚያብብ በበጎ ሥራ እንዲናብብ ያደርጋሉ።
ያደርጉናል። በእውነት ጥሩ ምሳሌ ነው አይደለም? ይመና እስኪ ንገሩ። እስኪ ጥሩ ምሳሌ ምትሉ አጨብጭቡ እስኪ። ልመልሰው። ደመናው ዝናቡን ከየት ያመጣዋል? ጮክ ብላችሁ ንገሩ። ከየት ያመጣዋል? የት ላይ ያዘንበዋል? በምድር ላይ። ዝናቡ ሲዘንብ የደረቀው እንጨት ምን ይሆናል? የለመለመው ምን ይሆናል? ያበበው ምን ይሆናል? ያፈራል። ዚር ይስጥልኝ። እንደዚህም ሁሉ ደመናው ከውቅያኖሱ ዝናቡን እንደሚያመጣ ሁሉ መላእክት ቸርነቱን፣ ምሕረቱን፣ ይቅርታውን ከየት ያመጡታል? ጮክ በሉልኝ። ከየት ያመጡታል? እኛ መላእክት ፈጣሪዎቻችን ናቸው፣ አምላኮቻችን ናቸው ብለን እናውቃለን ወይ? ልብ አድርጉ። ይህ ምሳሌ የዛሬ 1600 ዓመት የተነገረ ምሳሌ ነው። ዛሬ ስለ ቅዱስ ገብርኤል እየተነጋገርን ነው። በቅዱስ ሚካኤል ገብርኤል በኩል ስለ መላእክት አገልግሎት እየተነጋገርን ነው። ለመሆኑ ምዕመናን መላእክትን ለእኛ እንዲጠብቁን፣ እንዲያግዙን፣ እንዲረዱን ያሰማራልን ማን ነው? ያሰማራልን ማን ነው? ማንን ስለሚወድ? እኛን ስለሚወድ። አንድ ሀብታም በሩ ጥሩ ነው። አይ እዛ ጋር ነው የእልልታው ማብሪያና ማጥፋት ወደ እዛ ጋር ነው። እዛ ጋር ለኮሰች ወታችን እሺ ለነባውላችሁ አደረጋለ። አንድ ሀብታም ስሙኝ፣ አንድ ሀብታም ለቤቱ ዘበኛ የሚቀጥረው ዘበኛውን ስለሚወደው ቤቱን ስለሚወድ ነው። ንገሩኝ። ቤቱን ስለሚወድ ነው? ዘበኛው እንዳይራብ ፈልጎ ነው? ለመርዳት ፈልጎ ነው? አይደለም። ማንን ፈልጎ ነው? ቤቱን ፈልጎ። አንተሙ እቱ ቤቱ ለመንፈስ ቅዱስ። ሐዋርያው ቅዱስ ጳውሎስ እናንተ የእግዚአብሔር ቤት ናችሁ ይላል። በሲሚንቶ ሳይሆን በሥጋው የገነባል፣ ውሃ ሳይሆን ደሙን ያጠጣል፣ በፌሮ ሳይሆን በችንካር የሰራል፣ በቆርቆሮ ሳይሆን በራቁትነቱ ገመናችንን የከደነልን እኛ የክርስቶስ ቤቶች እኛ ነን። ቤቶቹን ለማስጠበቅ ቅዱሳን መላእክትን አሰማራ እግዚአብሔር። ይህን ጥቅስ ልንገራችሁ። መዝሙረ ዳዊት ምን አልኳችሁ? ዘጠና በሉ ከቁጥር 8 እስከ መጨረሻው እቤታችሁ ስትገቡ አንብቡ ምዕመናን። እንደው ዝም ብላችሁ የውጭ ሀገር ፊልም እያያችሁ የሰለጠነ ከተማ የንጹህ ከተማ ፊልም እያያችሁ ጧት ቆሻሻ ከተማ ጋር እየተጋፈጣችሁ አቋርጣችሁ እንዳታምኑ። አንብቡ፣ መጽሐፍ ቅዱስ አንብቡ፣ የቤተ ክርስቲያን መጻሕፍት አንብቡ። ሞልተዋል፣ የሚነበቡ መጻሕፍት ሞልተዋል። ምዕመናን መርጦ የበላ ከሆድ በሽታ፣ መርጦ ያነበበ ከጭንቅላት በሽታ ይገላገላል። ሆዱን የቆረጠው መርጦ ያልበላ ነው። ጭንቅላቱ የሚበጠበጠው መርጦ ያላነበበ ነው። አግበስብሳችሁ አትስሙ። ጆሮ ይቆሽሻል፣ አይምሮ ይቆሽሻል፣ ሰውነት አስተሳሰብ ይቆሽሻል። ስለዚህ መዝሙረ ዳዊት መዝሙር 90 ከቁጥር 8 ጀምሮ እንዲህ አለ ቅዱስ ዳዊት። መጽሐፍ ቅዱስ ውስጥ ማለት ነው። ስለ ቅድም ሊቁ በምሳሌ ስላስረዳን ነገር ቅዱስ ዳዊት ደግሞ ቀደም ብሎ ከዚህ ሊቅ 1400 ዓመት ቀደም ብሎ እንዲህ አለ። እይቀርብ እኩይ ሀቤከ፣ ክፉ ወደ አንተ አይቀርብም። በሉ ይመን ክፉ ወደ አንተ አይቀርብም። ወይበው መቅሰፍት ቤተከ፣ መቅሰፍት ወደ ቤትህ አይገባም። በሉ መቅሰፍት ወደ ቤትህ አይገባም። ሁለት ነገር ተናገረ። ክፉ ወደ ማን አይቀርብም? ወደ አንተ። መቅሰፍት ወደ የት አይገባም? ወደ ቤትህ። ወደ ቤታችን በሉ እናንተ። እኔ ለራሴ ክፉ ወደ እኔ አይቀርብም፣ መቅሰፍትም ወደ ቤት አይገባም። አንተን፣ አንቺን፣ እናንተ ይሄ ለራሳችሁ ወዛችሁ ጸልዩ። መዝሙር 90 በቅንፍ 91 እያልኩኝ ነው። ከቁጥር 8 ጀምሮ እቤታችሁ አሉ። ቅዱስ ዳዊት ክፉ ወደ አንተ አይቀርብም፣ መቅሰፍት ወደ ቤት አይገባም ያለው ለምንድን ነው ሲባል እዛው ላይ ማስረጃውን ይሰጣል። እስመ ለመላእክቲሁ ይእዝዝዎሙ በእንቲአከ፣ መላእክቱን ስላንተ ያዛቸዋልና። ሰምታችሁናል ምዕመናን? ክፉ ወደ ማን አይቀርብም? ወደ እኛ በሩ። መቅሰፍት ወደ የት አይገባም? ወደ ቤታችን። ለምን? መላእክቱን ስለማን ያዛቸዋል? ስለኛ ያዛቸዋል። ውቅያኖስ ደመናው ዝናቡን ከየት አመጣው? ከውቅያኖስ። ቅዱስ ገብርኤል ምሕረቱን ከየት አመጣው? ከእግዚአብሔር። ቸርነቱን ከየት አመጣው? ከእግዚአብሔር። የነደደ የሚያበርድ፣ የተቆረጠ የሚቀጥል፣ የወደቀ የሚያነሳ፣ የተሰበረ የሚጠግን፣ የተሰደደ
የሚመልስ ማን ነው? እግዚአብሔር። ቅዱሳን መላእክት ደግሞ የዚህ ታላቅ ንጉሥ፣ ርኅሩህ ንጉሥ፣ ቸር ንጉሥ፣ ታዛዥ አሳቢ ንጉሥ ልጆች ናቸውና ለእኛም ያስቡልናል። ክፉ ወደ አንተ አይቀርብም፣ መቅሰፍት ወደ ቤት አይገባም። መላእክቱን ስላንተ ምን ያደርጋቸዋል? ያዛቸዋል። ወበእደዊሆሙ ከመ ይቀቡከ በኩሉ ፍናዊከ በመንገድ ሁሉ ምን ያደርጉ ዘንድ? ይጠብቁ ዘንድ። እኔ እናንተ መላእክት ይጠብቁናል አይጠብቁንም? ይጠብቁናል አይጠብቁንም? ይጠብቁናል። ማን ስላዘዛቸው? ማን ስላላካቸው? እግዚአብሔር። መቅሰፍት ወደ ቤታችን እንዳይገባ፣ ክፉ እንዳያገኘን መላእክቱን ስለኛ ያዛቸዋል። በመንገዳችን ምን እንዳደርጉልን? ክፉ እንዳያገኘን። ከመ ይቀቡከ በኩሉ ፍናዊከ በመንገድ ሁሉ ይጠብቁ ዘንድ። ወበእደዊሆሙ ያንስኡከ በእጆቻቸውም ምን ያደርጓል? ከወደቅክበት ያነሷል። ከመ ይትተአቀፍ በእብን እግርህ እንዳትሰናከል አለ። ሐዋርያው ቅዱስ ጳውሎስ ደግሞ እንዲህ አለ፣ ወመላእክትሰ መንፈስ እሙንቱ መላእክት ምንድን ናቸው ብለህ ትጠይቀኝ እንደሆነ ወመላእክትሰ መንፈስ እለሃለወሙ እለ ይትፌነው በእንተ እለሃለወሙ ይረሱ ሕይወተ ዘላለም። ዕብራውያን 1:14 ላይ መላእክት ምንድን ናቸው ብሎ ለሚጠይቅ መላእክትማ የዘላለም ሕይወት ለመውረስ የተዘጋጁትን ለማገዝ፣ ለመርዳት፣ ለመደገፍ፣ ለመፈወስ፣ ለመጠገን፣ እንባችንን ሊያብሱ፣ ስብራታችን ሊጠግኑ፣ ቁስላችን ሊፈውሱ፣ ከወደቅንበት ሊያነሱን የሚላኩ ረቂቃን ናቸዋል። በማቴዎስ ወንጌል ምዕራፍ 18:10 ላይ ደግሞ የመላእክቱ ጌታ የመላእክቱ ፈጣሪ ኢየሱስ ክርስቶስ እንዲህ አለ። ደህና ዋላችሁ አላችሁ? አቋርጣችሁ እንዳትሄዱ፣ ምክንያቱም ብር ትሰጣላችሁ። በኋላ ትምህርቱን በደንብ ስሙ፣ ብርም ስጡ። ብዙ ሰው እኔ አሁን እዚህ ውስጥ ቅድም እሳቸው እንዳሉት አንዳንድ ሰው ብር ይዞ ይመጣና እስኪ ትንሽ ስለፈልጉ ልዝናናባቸው ብሎ ብሩ ይዞ የተቀመጠ እሱ ያለ ይመስላል። ለምን ትጨቀጨቃላችሁ? ለምን በክሪክ ትነሳላችሁና? የያዛችሁትን ስጡና እኛንም አታስለፍልፉ። በእውነቱ ብንለፍል ምን ታገኛለ? የእኛ ሳባ ቢደርግ ምን ታገኛላችሁ? ለእናንተው ነው። ብትሞቱ የምትቀበሩበት፣ ብታገቡ የምትሞሸሩበት፣ ዓለም የተጸየፋችሁ ሬሳችሁን ተቀብላ ተንከባክባ አጥባ ባርካ ለክርስቶስ የምታስረክብላችሁ ቤተክርስቲያን ለመስራት እኮ ነው የሚመላል። ሌላ ነገር አይሰራበትም። ያለቃው ቤት አይሰራበትም። የኔ ቤት አይሰራበትም። እና እየሰማችሁ። ስለዚህ ቅዱሳን መላእክት ባለቤቱ ደግሞ ሲናገር በማቴዎስ ወንጌል ምዕራፍ 18:10 እኔ ጥቅሶቹን ቤታችሁ ላችሁ እንድታነቧቸው እንፈልጋለን። በማቴዎስ ወንጌል ቁጥር 18:10 ላይ ምዕራፍ 18 ላይ ራሱ ባለቤቱ ኢየሱስ ክርስቶስ እንዲህ አለ፣ ቁቁይ ታስተሐቅርዎሙ ለአሐዱ እምኔሁ ንዑሳን ከእነዚህ ከታናናሾቹ አንዱንም እንኳን እንዳትንቁ ተጠንቀቁ። ልብ አድርጉ። ከእነዚህ ከታናናሾቹ ታናሽ በዕድሜ፣ ታናሽ በጤና፣ ታናሽ በገንዘብ፣ ታናሽ በመልክ፣ ታናሽ በስልጣን የለውም፣ ጉልበት የለውም፣ መልክ የለውም፣ ገንዘብ የለውም፣ ዘመድ የለውም ብላችሁ ሰውን አትናቁ፣ አታንቋሹ፣ አትጠየፉ፣ አታግልሉ አለ። ማን ያለው? ኢየሱስ ክርስቶስ። ምክንያቱም ተናገረ፣ እብለክሙ ከመ መላእክቲሆሙ ወትረ ይሬኡ ገጾ ለአቡየ ዘበሰማያት። እውነት እላችኋለሁ መላእክቶቻቸው አለ የነማን? ማርያምን የሳትረዱ እዚቹ ትብሏ ተለክለት ጥቅሱን ነግራችኋለሁ አይደል? አትናቁ። እነማን? ታናናሾቹ። እነማን ናቸው ታናናሾች? ከእናንተ ያነሰ ሀብት። አሁን ለምሳሌ ሰርግ ሲኖርባችሁ እንደውም ገለ ያለ የኔ ቢጤ ሰርግ ወረቀት ትሰጡታላችሁ? አትሰጡትም። መኪና ካለውና መኪና ከሌለው የሰርግ ወረቀት መጀመሪያ የሚሰጠው ማለት መኪና ያለው እኮ ነው አይደል? መግሬ የኔ ቢጤ እግረኛው ቢመጣ ጥሩ ነው፣ ቢቀርም ችግር የለም። ባለ መኪናው ግን አደራ አንተ ነው የምወደው በእውነቱ አትቅርብኝ። በተዘዋዋሪ እኮ መኪና ትምጣልኝ ነው። መኪናው እኮ ግራ ወጣ ብትመጣ ሰውዬው ቢቀር ጉዳዩ አይደለም። እውነቱኛ ክፉዎች እኮ ነን። አንዳንድ ጊዜ ምን አይነት ሰዎች እንደሆነ እኮ ገና ራሱ እግዚአብሔር ምን ይገርሙ ነው ብሎ አንዳንድ ጊዜ እና አሁን ልብ አድርጉ። ኢየሱስ ክርስቶስ ከእነዚህ ከታናናሾቹ አንዱን እንኳን እንዳትንቁ ተጠንቀቁ። አይረባም፣ ጤና የለውም፣ ገንዘብ የለውም፣ መልክ የለውም፣ ጉልበት የለውም፣ ስልጣን የለውም፣ ዘመድ የለውም ብላችሁ አትናቁት። ልብ አድርጉ፣ ተጠንቀቋል። ለምን? ጠባቂ መላኮቻቸው የእነሱ መላእክት በሰማይ
የአባቴን ፊት ያያሉ። ምን ማለት ነው? የአባቴን ፊት ያሉ ማለት ባለሟል ናቸው፣ ጠባቂ ያላቸው ማለት ነው። ምናልባት ጋርድ የላቸውም የኔ ቢጤዎቹ፣ የተቀለበ ጋርድ የሰለጠነ ጋርድ የላቸውም። ገብርኤል ግን ከጎናቸዋል፣ ሚካኤል ከጎናቸዋል። ምናልባት እናንተ አስባችሁ አራጃቸው ጥሩ ነው። ምናልባት እናንተ መልከኛውን መርጣችሁ መዛመር ትፈልጉ ይሆናል። ቅዱስ ገብርኤል ግን ከመልከጥፉ ጎን ነው የሚኖረው፣ ከጎደለበት ጎን ነው የሚኖረው። ዮሐንስ አፈወርቅ ታላቁ ሊቅ ዮሐንስ አፈወርቅ እግዚአብሔር የት ይገኛል ብለህ ትጠይቀኝ እንደሆነ አለ ወሶበት የውጾ ለድውይ ተረክቦ ቃራቱ። በሽተኛውን ስትጠይቅ በሐኪም ቤት፣ እስረኛውን ስትጠይቅ እስር ቤት ታገኘዋለህ። እኛ እስር ቤት መሄድ አንፈልግም፣ በሽተኛ አንፈልግም። በታክሲ ውስጥ እንኳን አጠገባችሁ ጎረምሶቹ አሮጊት እንዲቀመጥ ትፈልጋላችሁ? በሽተኛ እንዲቀመጥ ትፈልጋለህ? ተይዟል። መልከ መልካም ስትመጣ ደግሞ ታንጠልጥለህ ብታስቀምጣ ደስታል። እግዚአብሔር ግን ባህሩ አይደለም፣ እኛ ጠባይ አይደለም። አሁን ልብ አድርጉ። መላእክት ምን አሏቸው አለ ኢየሱስ ክርስቶስ? ጠባቂያን። የማን ፊት የሚያዩ? የእግዚአብሔርን ፊት የሚያዩ። በሉቃስ ወንጌል ደግሞ የሉቃስ ወንጌል ምዕራፍ 3 ቁጥር 1 ምዕራፍ 1 ቁጥር 13 ላይ ደግሞ ይሄ ሲብራራ ምን ተብሎ ተጽፏል? አነ ውእቱ ገብርኤል ዘእቀውም ቅድመ እግዚአብሔር። አንተ ማነህ ላለው ለዘካርያስ፣ እኔማ በእግዚአብሔር ፊት የምቆሙ ማነኝ አለ? ገብርኤል ነኝ አለ። ፊት ነሳሁት ማለት ነው ማለት ነው። እገሌን ፊት ነስቼዋለሁ ስንል ፊቴን አያየውም ማለት ነው። ምን ማለት ነው? አኩርፌዋለሁ እኮ ከፍትፍቱ። አንዳንድ ሰው እኮ ይገርማቸዋል። ክትፎ እያቀረበ በእጁ እፊቱ ላይ ቆሎ የሚያቀርባል። ጨምዳዳ የማይፈጠው ትንሽ አትበላል ብትበላ ጥሩ አልነበረም። እንዲሁ በተዘዋዋሪ እኮ ይበቃል የሚል መልክ። እናቶቻችን ደግሞ ቅራሪ እየሰጡ በሞት የጠጣል ሲሉ ፊታቸው ላይ ውስኪ አለ። በእውነቱ ምርጥ ምግብ አለ። አንዳንድ ሰው ፊቱና እጁ አይናበብም። ለምን አቀረብኩለት፣ ለምን ምን አልከሰከሱ የሚል አይነት ጋበዥ አይደል? በማን ፊት ይቆማሉ? ምን ቆመው አለ? በእግዚአብሔር ፊት። ፊቱን እግዚአብሔር በሰይጣን ላይ ፊቱን አዙሯል። እግዚአብሔር በዲያብሎስ ላይ ፊቱን አዙሯል። ዲያብሎስ የእግዚአብሔር ፊት አያይም። ቅዱስ ገብርኤል በማን ፊት ላይ የሚቆመው? በእግዚአብሔር